ጤና ይስጥልን የተወደዳችሁ ተከታታዮቻችን ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የህዳር 29 ቀን 2018 ዓ.ም የዕለቱን የምዕራፍ 1 የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዜናዎቻችን ላይ ደግሞ የተመረጡ ምጣኔ ሀብታዊ ማህበራዊና ሌሎች ወቅታዊ እንዲሁም አዳዲስ ጉዳዮችን አካተናል። እንድትከታተሉን እንጋብዛችኋለን። በቅድሚያም አርዕስቶችን የናፍጣ ዋጋ በከፍተኛ ሁኔታ መጨመሩ ተገለጸ። በሌላ በኩል በነዳጅ ምርቶች ላይ አጠቃላይ የ30 በመቶ ግብር ከነገ ማለትም ከታህሳስ ወር 2018 ዓ.ም ጀምሮ ተግባራዊ ይደረጋል መባሉ ይታወሳል። በዝርዝር እናጋራችኋለን። ለሀገሪቱ የከፍተኛ ሚሊዮን ዶላር የሙሉ ዕዳ ስረዛ መደረጉ ተገለጸ። የዕዳ ስረዛውን በተመለከተም አዳዲስ መረጃዎች እየወጡ ይገኛሉ። በዝርዝር ጋራችሁ መረጃችን ነው። በሺዎች የሚቆጠሩ ኢትዮጵያውያን ወደ ሀገራቸው መመለሳቸው ተነገረም። ይህን ተከትሎ ሚኒስቴር መስሪያ ቤቱ መግለጫ የሰጠ ሲሆን ሙሉ መግለጫውን የምትሰሙት ይሆናል። አዲሱን ዲጂታል የነዋሪነት አገልግሎት ስርዓት በተመለከተ አዲስ መረጃ ይፋ ሆነም። ለመሆኑ አዲሱ የነዋሪነት አገልግሎት ስርዓት በውስጡ ምን ጉዳዮችን አካቷል? በዝርዝር የምናጋራችሁ መረጃችን ነው። ባለስልጣን መስሪያ ቤቱ ክብደት ላላቸው ተሽከርካሪዎች ጥብቅ ማሳሰቢያ አስተላለፈ። ማሳሰቢያውም የመንገድ አጠቃቀምን በተመለከተ መሆኑ ተገልጿል። በዝርዝር የምናጋራችሁ ይሆናል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። ከትላንት እስከ ዛሬ አብራችሁ የቆየው ዲኤምሲ ሪል ስቴት ዛሬም በአዲስ ነገር ብቅ ብለዋል። ከ4000 በላይ አባወራዎችን የቤት ባለቤት ባደረግንበት ዘመናዊ መንደራችን ውስጥ በአዲሱ የፔንትሃውስ ብሎክ ብቅ ብለናል። አሁንም የደንበኞችን ፍላጎት ይበልጥ ለማሟላት ከነበሩት ቤቶቻችን በተጨማሪ አዲስ ፔንትሃውስ ብሎክና ከ27 ካሬ ጀምሮ የንግድ ሱቆችን ይዘን ቀርበናል። በ10 በመቶ ቅድመ ክፍያ፣ በ60 በመቶ የባንክ ብድር በካሬ ከ88246 ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤት ባለቤት ይሁኑ። እነዚህ ቤቶችን ሙሉ ለሙሉ የከተማ እይታ፣ የተራራ እይታና ያማረ የኮሪደር ልማት በሚገባ የሚያዩ ሲሆን በተጨማሪም በዚህ መንደር ለተለያዩ አገልግሎት የሚውሉ የንግድ ሱቆችንም በታላቅ ቅናሽ የግሎ ማድረግ ይችላሉ። ቀድሞው ለሚመጡ 10 ደንበኞች ልዩ የ30 በመቶ ቅናሽ ያገኛሉ። የዚህ ዕድል ተጠቃሚ ለመሆን ቀጠሮ በመያዝ ወደ ዋናው ቢሮአችን በ0963 53 73 50 ወይንም 0911 86 63 50 ይደውሉ። መልካም ዕድል። ዲኤምሲ ሪል ስቴት። ኢትዮጵያ የዓለም የምግብ ፕሮግራም የቦርድ አባል ሆና መመረጧ ትልቅ ተጽዕኖ ለመፍጠር ያስችላል ተባለም። ኢትዮጵያ የዓለም ምግብና ግብርና ድርጅት ባካሄደው 179ኛ የካውንስል ስብሰባ በሙሉ ድምፅ የዓለም የምግብ ፕሮግራም አስተዳደር ቦርድ አባል ሆና መመረጧ ከፍተኛ ተጽዕኖ ለመፍጠር እንደሚያስችላት የምጣኔ ሀብት ባለሙያዎች ተናግረዋል። ኢትዮጵያ የቦርድ አባል መሆኗ ለአፍሪካ ከፍተኛ ጠቀሜታ አለው ያሉት የምጣኔ ሀብት ባለሙያው ዶክተር ቆስጠንጢኖስ በራ ተስፋ በተለይም ከአየር ንብረት ለውጥ ጋር በተያያዙ ጉዳዮች ላይ ትልቅ ተጽዕኖ መፍጠር እንደሚቻል ጠቁመው በቦርዱ ውስጥ የሀገሪቱን የሚወክሉ ሰዎች ትልቅ ኃላፊነት አለባቸው ብለዋል። በኢትዮጵያ ኢኮኖሚክስ አሶሲዬሽን ከፍተኛ ተመራማሪ የሆኑት ዶክተር ሞላ አለማየሁ በበኩላቸው የኢትዮጵያ የቦርድ አባል መሆን ዓለም አቀፍ የምግብ ፖሊሲዎችን ለማስተዋወቅ እንደሚረዳ ተናግረዋል። አባልነቱ በምጣኔ ሀብቱ ላይ የተሻለ አሰራሮችን ለማምጣት ያግዛል ያሉም ሲሆን በተለይም ኢትዮጵያ እየሰራችበት የምትገኘውን የአረንጓዴ አሻራ እንቅስቃሴ የበለጠ ለማሳደግ አስተዋጽኦ እንደሚኖረው አብራርተዋል። አክለውም ኢትዮጵያን የሚወክሉ ሰዎች ከሀገሪቱ ባሻገር የአህጉሪቱን የ2063 አጀንዳዎች ማስመዝገብ እንደሚገባቸውም አሳስበዋል። በተጨማሪም የዓለም ምግብ ፕሮግራም የአስተዳደር ቦርድ የድርጅቱን ፖሊሲዎች
ሌሎች ፕሮግራሞች በጀትና ስትራቴጂካዊ አቅጣጫዎችን የሚቆጣጠሩ ተወካዮችን በመሆን የሚያገለግሉ 36 አባል ሀገራትንም ያቀፈ ነው ተብሏል። ከቦርዱ ስራዎች መካከል ደግሞ ዋነኛው የዓለም የምግብ ፕሮግራም ዓለም አቀፍ ስራዎችን መከታተልና በመንግስታት መካከል ድጋፍና አቅጣጫዎች መሰጠት እንዲሁም መከታተል ይገኙበታል ተብሏል። አዲሱ የሲቪል ምዝገባና የነዋሪነት አገልግሎት ዲጂታል ስርዓት ባለጉዳዮች በአካል ሳይገኙ አገልግሎት እንዲያገኙ ያስችላል ተባለም። የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ያስመረቀውና በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት የበለጸገው የተቀናጀ የሲቪል ምዝገባና የነዋሪነት አገልግሎት ዲጂታል ስርዓት ቴክኖሎጂ ባለጉዳዮች የሞባይል ስልካቸውንና የተለያዩ የቴክኖሎጂ አማራጮችን በመጠቀም በአካል ሳይገኙ ባሉበት ሆነው አገልግሎት እንዲያገኙ እንደሚያስችልም ተገልጿል። ኤጀንሲው ይህንን ቴክኖሎጂ ህዳር 27 ቀን 2018 ዓ.ም በአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በይፋ ማስመረቁ ይታወቃል። በዚህም አዲሱ የተቀናጀ የሲቪል ምዝገባና የነዋሪነት አገልግሎት ዲጂታል ስርዓት ባለጉዳዮች የሞባይል ስልካቸውንና የተለያዩ የቴክኖሎጂ አማራጮችን በመጠቀም በአካል ሳይገኙ ባሉበት ሆነው አገልግሎት እንዲያገኙ ያስችላል የተባለም ሲሆን የሚከሰቱ ወሳኝ ኩነቶችንም በወቅቱ መመዝገብ የሚቻልበት ሁኔታ ከኢሚግሬሽን፣ ከጤና፣ ከፍርድ ቤትና ከሌሎችም ተቋማት መካከል ቅንጅትና መናበብን እንደሚፈጥርም ኤጀንሲው አስታውቋል። በተጨማሪም ከብሔራዊ መታወቂያ ጋር የተሳሰረና የተናበበ አገልግሎት መስጠት ያስችላል ያለው ኤጀንሲው የመታወቂያ አሰጣጥ ላይም ያለ ባለፋይሉ ባለቤት ፍቃድ ለማንም በርሱ የቤት ቁጥር መታወቂያ እንዳይሰጥ መቆጣጠር እንደሚያስችልም ጠቁመዋል። ከዚህ ቀደም በወረቀት ይሰጡ የነበሩ የተለያዩ እንግልቶችንም ያስቀራል የተባለለት ስርዓቱ ለተገልጋዮች መታወቂያና ሌሎች የምዝገባ ምስክር ወረቀቶችን አገልግሎት እንዲያገኙ ወዲያውኑ ዲጂታል ምስክር ወረቀት በሞባይል ስልክ እንዲደርስ ያደርጋልም ተብሏል። መታወቂያን ጨምሮ ሌሎች የሚሰጡ የወረቀትና ዲጂታል ምስክር ወረቀቶችም ሚስጥርነታቸው የተደበቀና ይህም ማረጋገጥ የሚያስችል የራሱ የሆነ ሲስተም ወይንም አፕሊኬሽን ያለው አዲሱ ስርዓት ብልሹ አሰራርንም በመከላከል ግልጸኝነትንም ያሰፍናል የተባለው። የናፍጣ ዋጋ በከፍተኛ ሁኔታ መጨመሩ ተገለጸ። በአንዳንድ አካባቢዎች በ121 ብር ይሸጥ የነበረው ናፍጣ እስከ 200 ብር የተሸጠ መሆኑ ተሰምቷል። መንግስት የናፍጣ መሸጫ ዋጋ በሊትር 121 ብር ገደማ እንዲሸጥ ውሳኔ አስተላልፎ እየተገበረ ቢገኝም በተለይም በሲዳማ ክልል ሐዋሳ ዙሪያን ጨምሮ እስከ ዝዋይ ድረስ የ1 ሊትር ናፍጣ ዋጋ በከፍተኛ ደረጃ አሻቅቦ እስከ 200 ብር ድረስ በህገ ወጥ መንገድ እየተሸጠ መሆኑ ተገልጿል። ይህን ተከትሎ ናፍጣ ከህጋዊ ዋጋ አንጻር በ79 ብር ልዩነት በአንዳንድ አካባቢዎች እስከ 65.29% ጭማሪ አሳይቷል ተብሏል። በዚህም በሀገረ ሰላም ከተማ 30 ሊትር ናፍጣ በ165 ብር ዋጋ ሲሸጥ ጠቅላላ ዋጋው ደግሞ 4950 ብር ሲደርስ በዝዋይ ከተማ ደግሞ 35 ሊትር በ185 ብር ዋጋ እስከ 6475 ብር የተሸጠ መሆኑን ካፒታል ጋዜጣ አስነብቧል። በተጨማሪም በዚሁ በዝዋይ ከተማ በህገወጥ መንገድ በ200 ብር ዋጋ እስከ 7000 ብር ድረስ በድብቅ እየተሸጠ ይገኛል ተብሏል። በከተሞቹ የሚገኙ ሁሉም የነዳጅ ማደያዎች በሚባልበት ደረጃ የመኪና ናፍጣን ጨምሮ ሌሎች የነዳጅ ምርቶች የለም እያሉ በመሆኑ ምርቶቹን ማግኘት እጅግ አስቸጋሪ ሆኗል መባሉን ዘገባው አክሏል። የነዳጅ ምርቶች የጠፉበት ዋናው ምክንያት ደግሞ ምናልባት ጭማሪ ሊደረግ ይችላል በሚል ስጋት የነዳጅ ማደያዎች ምርቶቹን በጀሪካን እየደበቁና ከትክክለኛ ዋጋ በላይ ከፍተኛ ጭማሪ በማድረግ ውስጥ ለውስጥ እየሸጡ በመሆናቸው ነው ተብሏል። የነዳጅ ማደያዎች ይህን የሚያደርጉት ደግሞ በቅርቡ ይደረጋል ከተባለው የዋጋ ማሻሻያ ጋር ተዳምሮ ትርፍ ለማግኘት እንደሆነም ነዋሪዎቹ ገልጸዋል። በሌላ
በኩል የኢትዮጵያ መንግስት ለረጅም ጊዜ የዘለቀውን የነዳጅ ድጎማ ቀስ በቀስ ለማስወገድ በሰፊው የኢኮኖሚ ማሻሻያ ማዕቀፍ ውስጥ አዲስ የግብር አወቃቀር በታህሳስ ወር 2018 ዓ.ም ጀምሮ ተግባራዊ ይደረጋል ብሏል። ይህ ማሻሻያም በነዳጅ ምርቶች ላይ 15 በመቶ ተጨማሪ እሴት ታክስ ወይንም ቫትና 15% ደግሞ ኤክሳይዝ ቀረጥን ያካተተ አጠቃላይ የ30 በመቶ ግብር መጣልን የሚያካትት ሲሆን የኢትዮጵያ ነዳጅ አቅራቢ ድርጅትም የዚህን አዲሱን ግብር መሰብሰብ እንደሚጀምር መዘገባችን ይታወሳል። በአስቸጋሪ ሁኔታ ውስጥ የነበሩ ከ2600 በላይ ኢትዮጵያውያን ወደ ሀገራቸው መመለሳቸው ተገለጸ። የሴቶችና ማህበራዊ ጉዳይ ሚኒስቴር በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2611 ኢትዮጵያውያን ወደ ሀገራቸው መመለሳቸውን አስታውቋል። በዚህም በሳምንት ውስጥ በተደረገ 8 ዙር በረራ 28 ጨቅላ ህጻናትን ጨምሮ 2269 ወንዶችና 314 ሴቶች ወደ ሀገራቸው መመለሳቸውን ሚኒስትሩ ገልጿል። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ ከነበሩና ወደ ሀገራቸው ከተመለሱ ዜጎች መካከል 73 የሚሆኑት ዕድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች መሆናቸው ተገልጿል። በዚህም ሚኒስቴር መስሪያ ቤቱ ከሚመለከታቸው ባለድርሻና አጋር አካላት ጋር በመቀናጀት ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ የማድረግ እንዲሁም ከቤተሰቦቻቸው ጋር የመቀላቀል ስራን በትኩረት እየሰራ ስለመሆኑ አስታውቋል። መስከረም 5 ቀን 2018 ዓ.ም በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን 27722 ኢትዮጵያውያንን ወደ ሀገራቸው መመለስ መቻሉን የሴቶችና ማህበራዊ ጉዳይ ሚኒስቴር በሰጠው መግለጫ አስታውቋል። ክብደት ያላቸው ከባድ ተሽከርካሪዎች አማራጭ መንገድ እንዲጠቀሙ ማሳሰቢያ ተሰጠም። ከ3 ቶን በላይ ክብደት ያላቸው ከባድ ተሽከርካሪዎች ከትላንት ጀምሮ ከአየር ጤና ወለቴ ያለው መንገድ ግንባታው እስኪጠናቀቅ ድረስ ሙሉ በሙሉ በሌሎች አማራጭ መንገዶች እንዲጠቀሙ የአዲስ አበባ ከተማ መንገዶች ባለስልጣን አሳስቧል። ባለስልጣኑ ይህንኑ በመገንባት ላይ የሚገኘውን የመንገድ ፕሮጀክት በፍጥነት ለማጠናቀቅ በከፍተኛ ትኩረት እየሰራ እንደሆነም ገልጿል። ይሁን እንጂ አሁን ላይ በመንገድ ፕሮጀክቱ ላይ በሚከናወነው የድልድዮች ግንባታ ምክንያት ከወትሮ በተለየ ሁኔታ በትራፊክ እንቅስቃሴው ላይ ከፍተኛ ጫና ሊፈጥር እንደሚችልም ጠቁሟል። በመሆኑም አሽከርካሪዎች ሌሎች አማራጭ መንገዶችን እንዲጠቀሙ የአዲስ አበባ ከተማ መንገዶች ባለስልጣን ጥሪውን አቅርቧል። በተለይም ከ3 ቶን በላይ ክብደት ያላቸው ከባድ ተሽከርካሪዎች ከትናንት ዳር 28 ቀን 2018 ዓ.ም ጀምሮ ግንባታው እስኪጠናቀቅ ድረስ ሙሉ በሙሉ በሌሎች አማራጭ መንገዶች እንዲጠቀሙ አሳስቧል። ቀጥለናል። ውድ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር ሀገሪቱ ከአፍሪካ ልማት ባንክ የሙሉ ዕዳ ስረዛ ማግኘቷ ተገለጸ። ሶማሊያ ከ2024 እስከ 2039 ባለው ጊዜ ልትከፍለው የሚገባን የ17.68 ሚሊዮን ዶላር ዕዳ መሰረዙን የአፍሪካ ልማት ባንክ አስታውቋል። የዕዳ ስረዛው የመጣው ደግሞ በከፍተኛ ዕዳ ውስጥ ያሉ ድሃ ሀገራትን ኢኒሼቲቭ በመጨረሱ ነው የተባለ ሲሆን ኢኒሼቲቭም በዓለም ባንክ በ1996 የተጀመረ መሆኑ ተገልጿል። ዓላማውም ጥብቅ የሆኑ መመዘኛዎችን የሚያሟሉና ድህነት ቅነሳ ላይ የሚሰሩ ሀገራትን ዕዳ በመቀነስ ላይ ያተኮረና ከአይኤምኤፍ ዓለም ባንክ እንዲሁም የአፍሪካ ልማት ባንክ ዕዳዎችን ሙሉ ለሙሉ እንዲሰርዙ ያስችላል ተብሏል። በተጨማሪም ዕዳ ስረዛው የሶማሊያን የውጭ ዕዳ በ2018 ከነበረበት 5.2 ቢሊዮን ብር ወደ 557 ሚሊዮን ዶላር ዝቅ ለማድረግ የተጀመረ እንቅስቃሴ አካል መሆኑም ተገልጿል። በሌላ በኩል አይኤምኤፍ እና የዓለም ባንክም በ2023 በዚሁ ኢኒሼቲቭ ስር ለሶማሊያ የ4.5 ቢሊዮን ዶላር የዕዳ እፎይታ መስጠታቸው ይታወሳል። የዕዳ እፎይታውም የሶማሊያን ዕዳ ለሀገር ውስጥ ጥቅል ምርት ምጣኔ በ2018 ከነበረበት 64 በመቶ በ2023
ከ5 ወደ 6 በመቶ ዝቅ እንዲል አድርጓልም ተብሏል። በዚህም ሶማሊያ በዓለም ባንክና IMF የተቀመጠውን ኢኒሼቲቭ ለማጠናቀቅ የማዕከላዊ ባንክ ስራዋን ስታዘምን የፋይናንስ አስተዳደሯን ማጠናከሯና ገቢን ማሳደጓም ተነግሯል። በተመሳሳይ በርካታ አበዳሪዎችም ዕዳዋን እየሰረዙላት የምትገኘዋ ሶማሊያ በ2024 ከፈረንሳይ 145.6 ሚሊዮን ዶላር ስረዛ ማግኘቷ የሚታወስ ሲሆን ከአረብ የገንዘብ ተቋም ደግሞ የ306.5 ሚሊዮን ዶላር እፎይታ አግኝታለች። እንዲሁም IMF ደግሞ ለሶማሊያ የ30 ሚሊዮን ዶላር የፋይናንስ ድጋፍ ሊሰጥ ስለመቃረቡ ሲነገር ሶማሊያ በዕዳ ስረዛው ገንዘብ የመምህራን ምልመላ ለማካሄድና መሰረተ ልማት እንደምትገነባበት ገልጻለች መባሉን ከባንኩ ድረገጽ የተገኘው መረጃ ያመለክታል። ቀጥለናል ውድ ተከታታዮቻችን። በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 174 ብር ከ75 ሳንቲም የተገዛ 178 ብር ከ24 ሳንቲም የተሸጠ ይገኛል። ፓውንድ ስተርሊንግ 222 ብር ከ65 ሳንቲም የተገዛ 227 ብር ከ10 ሳንቲም የተሸጠ ይገኛል። እንዲሁም ዩሮ ደግሞ 196 ብር ከ74 ሳንቲም መግዣው ሲሆን መሸጫው ደግሞ 200 ብር ከ67 ሳንቲም ሆኗል። ስዊስ ፍራንክ 207 ብር ከ50 ሳንቲም የተገዛ 211 ብር ከ65 ሳንቲም የተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም እንዲሁ 45 ብር ከ85 ሳንቲም የተገዛ 46 ብር ከ76 ሳንቲም የተሸጠ ይገኛል። የሳውዲ ሪያል ደግሞ 45 ብር ከ30 ሳንቲም መግዣው ሲሆን መሸጫው ደግሞ 46 ብር ከ20 ሳንቲም ሆኗል። የቻይናው ዩዋን እንዲሁ 23 ብር ከ20 ሳንቲም እየተገዛ 23 ብር ከ66 ሳንቲም የተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ አንድ ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። ከትላንት እስከ ዛሬ አብራችሁ የቆየው ዲኤምሲ ሪል ስቴት ዛሬም በአዲስ ነገር ብቅ ብለዋል። ከ4000 በላይ አባወራዎችን የቤት ባለቤት ባደረግንበት ዘመናዊ መንደራችን ውስጥ በአዲሱ የፔንትሃውስ ብሎክ ብቅ ብለናል። አሁንም የደንበኞችን ፍላጎት ይበልጥ ለማሟላት ከነበሩት ቤቶቻችን በተጨማሪ አዲስ ፔንትሃውስ ብሎክና ከ27 ካሬ ጀምሮ የንግድ ሱቆችን ይዘን ቀርበናል። በ10 በመቶ ቅድመ ክፍያ፣ በ60 በመቶ የባንክ ብድር በካሬ ከ88246 ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤት ባለቤት ይሁኑ። እነዚህ ቤቶችን ሙሉ ለሙሉ የከተማ እይታ፣ የተራራ እይታና ያማረ የኮሪደር ልማት በሚገባ የሚያዩ ሲሆን በተጨማሪም በዚህ መንደር ለተለያዩ አገልግሎት የሚውሉ የንግድ ሱቆችንም በታላቅ ቅናሽ የግሎ ማድረግ ይችላሉ። ቀድመው ለሚመጡ 10 ደንበኞች ልዩ የ30 በመቶ ቅናሽ ያገኛሉ። የዚህ ዕድል ተጠቃሚ ለመሆን ቀጠሮ በመያዝ ወደ ዋናው ቢሮአችን በ0963 53 73 50 ወይንም 0911 86 63 50 ይደውሉ። መልካም ዕድል። ዲኤምሲ ሪል ስቴት